ሶሪያ ያለ አቅሟ እየተናጠች ነው። ወደ ምዕራባውያኑ ያደሉት ወጣቱ የሶሪያው መሪ ከባድ ስህተት ሰርተዋል። ሶሪያ ከጦርነት ሳታገግም አሁን ከከባባድ ሀገራት ጋር ተፋታለች። ሶሪያ የበሽር አልአሳድ ያለ እያለች መስሏል። ሶሪያ ራሷን በታላላቅ ኃይሎች ፍልሚያ ውስጥ ያገኘችው ሲሆን እስራኤል በውጊያ ያልቻለችውን ሄዝቦላህን አሁን ደግሞ የቀድሞ አሸባሪ የአሁኑ የሀገሪቱ መሪ ጋር ሊጋፈጡ ጦሩን ሰብቋል። አልሻራህ ወይ ደግሞ ጆላኒ ጦሩን እየመራ ወደ ሊባኖስ ድንበር ሊሻገር ከጫፍ ደርሷል። በአሜሪካ ገፊነት በእስራኤል አይዞ ባይነት የተጀመረው አዲሱ ግጭት ኢራንን ይዞ ከተፍ ብሏል። አያቶላዎቹ ኢራንን በሚሳኤል ናዳ ለማደባየት ሰዓታትን እየጠበቁ ነው። አዲሱ የውጊያ ውጥረት ያሰጋል። ኢራን የሶሪያ ግዙፍ ቤተ መንግስትን ጨምሮ ከ100 በላይ ኢላማዎችን ለማደባየት ሚሳኤልና ድሮኖቿን ሰድራ አቀባብላለች። ቀድሞውኑ በበሽር አልአሳድ መሰናበት የተከፉት ፋርሶቹ አሁን ሆድ ለባሰው ማጭራት ታውሰው ሆኖባቸዋል ነገሩ። አዲሱን የሶሪያ ቀውስና የጦር ግንባሩን በሰፊው ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። በመካከለኛው ምስራቅ ውጥረት የነገሰበት ቀጠና ውስጥ ከቴህራን ተነስቶ ወደ ደማስቆ ያመራው አንድ ጠንካራ ማስጠንቀቂያ አስተላልፏል። ይህ መልእክትም የደረሰው መደበኛ በሆኑ የዲፕሎማሲ መልእክቶች ወይም በይፋይ የውጭ ጉዳይ መስመሮች በኩል ሳይሆን በቱርክ አሸማጋዮች እጅ ነበር። የመልእክቱ ፍሬ ነገር ደግሞ አነጋጋሪው እጅግ አስደንጋጭ ይዘት ያለው ነው። የኢራን ታስኒም የዜና ወኪል የሊባኖሱ ዩኒውስ የዜና ምንጮችን ጠቅሶ እንደዘገበው ከሆነ የሶሪያ መከላከያ ኃይል በሊባኖስ በሚገኘው የሄዝቦላ ሽምቅ ተዋጊ ቡድን ላይ ማንኛውም አይነት ወታደራዊ እንቅስቃሴ ወይም ደግሞ ጥቃት ለመሰንዘር ከሞከረ ኢራን በሶሪያ ግዛት ውስጥ በሚገኙ ከ100 በላይ ስትራቴጂካዊና ወታደራዊ ቦታዎች ላይ ሚሳኤልና የድሮን ጥቃት በማውረድ አፋጣኝ ምላሽ እንደምትሰጥ አስጠንቅቃለች። በዚህ ኢራን ኢላማ ዝርዝር ውስጥም ዋነኛው አናት ላይ ደግሞ በደማስቆ ከተማ የሚገኘውና የሀገሪቱ ምልክት የሆነው የሶሪያ ፕሬዝዳንታዊ ቤተ መንግስት በግንባር ቀደምትነት ተቀምጧል። ይህ ከባድ የቴህራን ማስጠንቀቂያ ለደማስቆ ብቻ ሳይሆን ሌሎች ቀጠናው የመዲናው ከተሞች ማለትም ለአንካራ፣ ለባግዳድ፣ ለዶሃና ለሪያድም እንዲደርስ ተደርጓል። ይህ ሊቀሰቀስ የሚችለው ወታደራዊ ግጭትና ፍልሚያ በዋነኛነት በሶሪያ መሬትና በሉዓላዊ ግዛት ላይ ብቻ ተወስኖ የሚካሄድ መሆኑን የሚያመላክቱ ቀጠናዊ መልእክቶችም በስፋት ተሰራጭተዋል። የአየር ላይ የወጣውና አስጊ የሆነው የዜና ዘገባ ይፋ የሆነው ከረዥም ዓመታት ደም አፋሳሹ የሶሪያ የእርስ በርስ ጦርነት በኋላ በአዲሱ ቀጠናዊ የኃይል ሚዛን መልሶ ማደራጀት ወቅት ላይ በተከሰተበት ወቅት ነው። በፕሬዝዳንት አህመድ አልሻራ የሚመራው የሶሪያ መንግስት ደግሞ በ2024 በበሽር አልአሳድ አምባገነናዊ አስተዳደር ካከተመና ከወደቀ በኋላ የሀገሪቱን ወደ ተረጋጋ መስመር ለማስገባትና ስርዓት ለማስያዝ ጥረት ሲያደርግ ቆይቷል። የፕሬዝዳንት አልሻራ አስተዳደር ከዚህ ቀደም የደማስቆን የውጭ ጉዳይ ፖሊሲና እንዲሁም አሰላለፍና ያን ተያያዥ ሂደት ሙሉ በሙሉ ይቆጣጠሩ የነበሩትን ከቴህራን ጋር ጥብቅ ቁርኝት የነበራቸው የቆዩ የኢራን ደጋፊ መዋቅሮችን ኔትወርክ ሰንሰለቶችን በመቆራረጥና በመበጠስ የራሱን ነፃ የፖለቲካ መስመር ለመዘርጋት ሲጥር ይታያል። ሆኖም ግን አሁን ላይ በቱርክ በኩል የተላከው የኢራን ግልጽ መልእክትም አንድ የማይታለፍና ጥብቅ የሆነ ቀይ መስመር ማስመሩን ያሳያል። ይኸውም በመካከለኛው ምስራቅ ለቴህራን ብቸኛው ትልቁ ስትራቴጂካዊ መደገፊያ ምሰሶ ሆኖ የቀረውን የሂዝቦላህን የመንካት ወይም ደግሞ የማዳከም ሙከራ ከተደረገ የሶሪያ ግዛት ራሱ ቀጥታ የጦርነት ግንባር እንዲሆን ይገደዳል። ለረዥም አስርት ዓመታትም የሶሪያ መንግስታት ስልጣን ገዥነትና የኃይል ማዕከል ምልክት ሆኖ የዘለቀው ፕሬዝዳንታዊ ቤተ መንግስት በአሁኑ ወቅት ላይ የአልሻራ አዲስ አስተዳደር መቀመጫና ዋና መስሪያ ቤት ሆኖ በማገልገል ላይ ይገኛል። የወጡት የደህንነት የዜና ዘገባዎች እንደሚያመላክቱት ከሆነ የኢራን ባላስቲክ ሚሳኤሎች በመጀመሪያዎቹ የጥቃት ማዕበል ላይ ይህኑ ፕሬዝዳንቱን ቤተ መንግስት በቀጥታ እንዲመታ በማድረግ አመድ ሊያደርጉት ይችላሉ። ይህ ማስጠንቀቂያ በቃላት ደረጃ ብቻ የተወሰነ የፖለቲካ ማስፈራሪያ ንግግር አይደለም። ይልቁንም የአዲሱን የሶሪያ ሽግግር መንግስት መሪዎች ደህንነታቸውን አደጋ ስር የሚጥል እውነተኛ ስጋት እንጂ። ማስጠንቀቂያው በቱርክ ምስጢራዊ መስመር በኩል ማለፉ ደግሞ ራሱ በቀጠናው ሀገራት መካከል ያለውን እጅግ ውስብስብና ስስ የሆነውን የዲፕሎማሲ ግንኙነት ቁልጭ አድርጎ የሚያሳይ ነው። ቱርክ በሰሜናዊ ሶሪያ አካባቢ ሰፊ ፖለቲካና ወታደራዊ ተጽዕኖ ያላት ከመሆኗ በላይ ከደማስቆ አዲስ ባለስልጣናት ጋር የጠበቀ ግንኙነት መመስረቷ መልእክቱ በጥንቃቄ እንዲደርስ ለማድረግም ተመራጭና ብሎም ደግሞ በፊት ቀዳሚ ቦታ ላይ እንድትቀመጥ አድርጓታል። የሊባኖሱ ዩኒውስ ዘገባ ደግሞ በኢራን ታስኒም ዜና ወኪል ተቀብሎ እንዳሰራጨው ከሆነ ቴህራን ማስጠንቀቂያው ለገብና ብዙ ደረጃዎች ያሉት
ወታደራዊና ፖለቲካዊ የማስፈራሪያ ስትራቴጂ እንደሆነ ያብራራል። ደማስቆ ፕሬዝዳንታዊ ቤተ መንግስትና በሌሎችም ከ100 በላይ ስትራቴጂካዊ ቦታዎች ላይ ከሚሰነዘሩ የቀጥታ ሚሳኤል ጥቃት ባሻገር ኢራን በሶሪያ ውስጥም የፖለቲካና የብሔር ሃይማኖት ክፍተቶች ውስጥም ያሉትን የውስጥ ግፊቶችና ነጥቦች መቀስቀስና የማንቀሳቀስ ዝግጁነት እንዳላት አመላክታለች። እነዚህ እርምጃዎች የሶሪያና ኢራቅን ድንበር ጠርዝ በማንቀሳቀስ ያልተረጋጋ ሁኔታ መፍጠርን፣ በሆምስ ከተማና አካባቢዋ አዳዲስ የግጭት መስመሮች መክፈትን፣ በባህር ዳርቻ አውራጃዎች የሚኖሩትን የአላዊት ማህበረሰቦችን በማነሳሳት የፖለቲካ እንቅስቃሴዎችን መደገፍን ጨምሮ የኩርድ አማጺ ኃይሎችን ወደ አሌፖ ዳርቻዎችና ውጫዊ ክፍሎች እንዲደገፉ ማበረታታቱን ያካተተ ነው። የነዚህ ሁሉ ተደራራቢ የውስጥና የውጭ ስጋቶች ድምር ውጤት ደግሞ ሶሪያ በሊባኖስ የቤቃ ሸለቆ ውስጥ ልታካሄድ የምታስበውን ማንኛውም አይነት ወታደራዊ ጉዞ በሶሪያ የውስጥ ግዛት ወደ ተስፋፋውና ባለብዙ አቅጣጫ አጠቃላይ ቀውስ ውስጥ የሚቀይር ይሆናል። ይህ ከባድ ማስጠንቀቂያ እንድትልከው ኢራንን አነሳስቷታል የተባለውን በዚሁ ዘገባ ላይ የተጠቀሰ ወታደራዊ ሁኔታ የሶሪያ መከላከያ ሰራዊት ከድንበር ተነስተው ወደ ሹትራና እንዲሁም ዛህሌ ከተሞች እንዲገፉ፣ በተጨማሪም ሁኔታው ደግሞ ከምስራቃዊው ከፍታ ቦታዎች ወደ ባልበክ አቅጣጫ እንዲንቀሳቀሱ የታቀደውን ወታደራዊ ዝግጁነት የሚያሳይ ነው። የዚህ ወታደራዊ እንቅስቃሴ ዋና ዓላማ በዘገባው መሰረት በቦታው የሚገኙትን የሂዝቦላ ሮኬትና ሚሳኤል መሰረተ ልማቶችን መምታትና ከቡድኑ ላይ የፖለቲካና ወታደራዊ ጫና በመፍጠር ቡድኑ ወደ አዲስ የደህንነትና የስምነት ማዕቀፍ እንዲገባ ማስገደድን ታሳቢና ታላሚ ያደረገ እንደሆነ በስፋት የተነገረና እየተገለጸ ይገኛል። አንዳንድ ምስጢራዊ ምንጮችና ዘገባዎች እንደሚጠቁሙት ከሆነ ይህንን የሶሪያ ወታደራዊ እርምጃ የማቀናበርና የማበረታታቱ ሐሳብ በሊባኖስ ከሚገኘው የአሜሪካ ኤምባሲ ባለስልጣናትና አካላት ጋር የተያዘ እንደሆነና የተባበሩት አረብ ኤሚሬትስም ለዚህ ወታደራዊ ዘመቻ የፋይናንስና የኢኮኖሚ ድጋፍ የማድረግ ፍላጎት እንደነበራት ያመለክታል። ሆኖም ግን የኢራቅ ደህንነትና የስለላ ኃላፊ የሆኑት ሐሚድ አልሻትሪ በደማስቆ ባደረጉት አስቸኳይ ጉብኝት ወቅትም የባግዳድ መንግስት ይህን ወታደራዊ ጥቃት ሙሉ በሙሉ እንደሚቃወም አስታውቀዋል። አክለውም የኢራቅ ህዝባዊ ሰራዊት ወይም ደግሞ አልሐሽድና አልሸዕቢ በሶሪያ ግዛት የመልስ ምት ወታደራዊ እርምጃ ሊወስድም እንደሚችል ጠንከር ያለ ማስጠንቀቂያ አስተላልፈዋል። በሌላ በኩል ኳታር ማንኛውንም አይነት የሊባኖስ ወታደራዊ ጣልቃ ገብነት ሙሉ በሙሉ ውድቅ ስታደርግ፣ ሳውዲ አረቢያ ደግሞ ጥንቃቄ የተሞላበት አቋም ይዛለች። በሌላ በኩል ደግሞ የሊባኖስ ሂዝቦላ ይህን ከሶሪያ ድንበር ሊቃጣ የታሰበውን የደህንነትና ወታደራዊ እርምጃ እጅግ ከፍተኛ ትኩረትና በንቃት እየተመለከተው ሲሆን በቤቃ ሸለቆ የሚገኙ ወታደራዊ ይዞታዎች ላይ አስቸኳይ ጥንቃቄዎችና ቅድመ ዝግጅት እርምጃዎች ወዲያውኑ ተግብረዋል። የሂዝቦላ አመራሮች ይህንን የሶሪያን ወታደራዊ እንቅስቃሴ እንደ አንድ ገለልተኛ የደማስቆ ውሳኔ አድርገው አይመለከቱትም። ይልቁንም ከእስራኤል ጋር ከተካሄደው የረዥም ዓመታት አውዳሚ ግጭት በኋላ የቡድኑ ምስራቃዊ የኋላ ደጋፊ ግንባር ለማፍረስና ለመበጣጠስ ከተሸረበው ሰፊና አጠቃላይ ዓለም አቀፋዊና ብሎም ቀጠናዊ ጫና ጋር የተያዘ ሴራ እንደሆነ አድርገው በስፋት የሚረዱትና የሚገነዘቡት ጉዳይ ስለመሆኑ እነዚሁ ምንጮች ይጠቅሳሉ። በበሽር አልአሳድ አምባገነናዊ ግዛት ዘመን ለብዙ አስርት ዓመታት ያህል የሶሪያ ለኢራን እጅግ አስፈላጊ የሆኑ ስትራቴጂካዊ ድልድይ ሆና አገልግላለች። በሶሪያ አውዳሚ የእርስ በርስ ጦርነት ወቅትም የኢራን ጦር ኃይሎች ወታደራዊ አማካሪዎችና ከቴህራን ጋር አጋር የሆኑ ታጣቂዎች ሚሊሻዎችም በሶሪያ መሬት ላይ በሰፊው ይንቀሳቀሱ ነበር። የሊባኖሱ ሂዝቦላ ራሱ ከአሳድ ታማኝ ሰራዊት ጎን ተሰልፎ ተዋግቷል። የሁለቱ ሀገራት ግንኙነት እርስ በርስ የሚደጋገፍና የሚጣረስ አልነበረም። ደማስቆ ለኢራን ስትራቴጂካዊ መተላለፊያ ሆና የፖለቲካዊ ከለላ ስትሰጥ፣ ቴህራን በበኩሏ የአሳድ አስተዳደር ስልጣን ላይ ጸንቶ እንዲቆይ የሚያስችለውን ከፍተኛ ወታደራዊ ብሎም ኢኮኖሚያዊና የፖለቲካ ድጋፍ ታፈስ ነበር። ይህ ብቻ አይደለም። የባሻር አልአሳድ አገዛዝ በድንገት መውደቁ ይህን ረዥም ዘመን የተሻገረ አጋርነትና ወታደራዊ ወዳጅነት በአንድ ጀንበር በጥሶ ጣለው። ኢራን በሶሪያ ውስጥ የነበራትን ሰፊ ወታደራዊና ስትራቴጂካዊ ሀብት በከፊል እንድትሰበሰብ ወይም በድብቅ ወደ መሬት ስር እንቅስቃሴ እንድትቀይር ተገደደች። በፕሬዝዳንት አህመድ አልሻራ የሚመራው አዲሱ የሶሪያ ሽግግር መንግስት ደግሞ የሀገሪቱ ሉዓላዊነትና የመንግስት ቁጥጥር በፍጥነት ማስከበር እርምጃዎችን ወሰደም። ቀደም ሲል ደግሞ ለሂዝቦላ የጦር መሳሪያ ማስተላለፍ የሆኑ የነበሩ ህገወጥ የኮንትሮባንድ መስመሮችን በማገድ የደማስቆ ውጪ ፖለቲካዊ አቅጣጫ ሙሉ በሙሉ መቀየሩን የሚገልጹ ግልጽ ምልክቶችን ማሳየት ጀመረ።
ከዚህ ሁሉ በላይ ከእስራኤል ጋር የመገናኘትና ዲፕሎማሲያዊ መስተጋብር በሮች መከፈት ጀመሩ። የእስራኤል የደህንነት ባለስልጣናት ይፋ ባደረጉት መረጃ መሰረት ኢራን ከሌሎች ኃይሎች ጋር በመተባበር ፕሬዝዳንት አልሻርአን ለመግደልና ለማስወገድ ስትዶለት እንደነበር የሚያመላክቱ አስተማማኝ የስለላ መረጃዎች ነበሩ። ቀደም ሲል በድሮ አጋርነት ስር ጥበቃ ይደረግለት የነበረው ፕሬዝዳንታዊ ቤተ መንግስት አሁን የኢራን ቀጥተኛ የባላስቲክ ሚሳኤል ኢላማ ለመሆን ተቃርቧል። የፕሬዝዳንት አልሻርአ ሶሪያ በሊባኖስ የውስጥ ጉዳይም ወታደራዊ ጣልቃ ገብነት የማድረግ ምንም አይነት ፍላጎት እንደሌላት በተደጋጋሚ ገልጻለች። አሁን ከቴህራን የተላከው ከባድ ማስጠንቀቂያ ሊከሰት የሚችለውን ውድመትና ብሎም የከፋ ኪሳራ እጅግ ከፍተኛ ማድረግም የሶሪያ መንግስት የያዘው የታቀበ ፖለቲካ አቋም አጽንቶ እንዲቀጥል ለማስገደድ ታስቦ የተዘጋጀ ይመስላል። የሶሪያ ጦር ወደ ሊባኖስ ቤቃ ሸለቆ የሚገፋው ከሆነ ደግሞ በሚስጥር ከተላከው ስጋት አኳያ በሶሪያ ውስጥ የግዛት አንድነት ላይ አውዳሚና አጠቃላይ ጥቃት እንዲወርድም ይበይናል። የኢራን ባላስቲክ ሚሳኤል አቅምና ብቃት ከዚህ ቀደም በነበሩት በርካታ ቀጠናዊ ወታደራዊ ፍልሚያዎችና የጥቃት ልውውጦች ውስጥ በተግባር ተረጋግጧል። በዘገባው ላይ እንደተጠቀሰውና እንደተመለከተው መጀመሪያው የጥቃት ማዕበል ከ100 በላይ ስትራቴጂካዊ ቦታዎችና ኢላማ ማድረግን ጨምሮ ከተለያዩ የተኩስ ማስወንጨፊያ መድረኮች የተናበበ ጥቃት ማካሄድን የሚጠይቅ ሲሆን ይህም በርካታ ድሮኖችና የተራቀቁ ባላስቲክ ሚሳኤሎችን በጥምረት መጠቀምን ያካትታል። በደማስቆ የሚገኘው ፕሬዝዳንታዊ ቤተ መንግስትም እጅግ ጥቅጥቅ ባለ የከተማ ክፍል ውስጥ የሚገኝ በመሆኑ በቦታው ላይ የሚሰነዘር ማንኛውም ጥቃት ከአካላዊ ውድመቱ ባሻገር እጅግ ከፍተኛ የሆነ የፖለቲካና እንዲሁም ተያያዥ ክብደት ይኖረዋል። በተጨማሪም በኢላማነት የተመደቡት ሌሎች ቦታዎችም የሶሪያ ወታደራዊ ዋና መስሪያ ቤቶችን፣ የአየር ኃይል ጣቢያዎችን፣ የመሰረተ ልማት አውታሮችና ወታደራዊ እዝ ማዕከላቱን ያካትቱ ናቸው። የኢራን አካሄድ ቀጥታ ወታደራዊ ጥቃት ስጋትን ከውስጥ ፖለቲካዊ ጫናዎች ጋር አጣጥሞ የያዘ ነው። በስትራቴጂካዊ ቦታዎች ላይ የሚሰነዘሩ የባላስቲክ ሚሳኤል ጥቃቶችም የሶሪያን ወታደራዊ አቅም ያዳክማሉ፣ የቴህራን ቁርጠኝነትም ያሳያሉ። የድንበር የባህር ዳርቻና ሰሜናዊ አውራጃ የግጭት ነጥቦች ማነቃቃት ደማስቆ በብዙ የውስጥ ግንባሮች እንድትዋጋ ያስገዳታል። የዚህ ሁሉ ተደራራቢ ጫና ዋነኛው ዓላማ በሊባኖስ ውስጥ የሚደረግ ማንኛውም ጣልቃ ገብነት ዋጋ የሚያስከፍል ብቻ ሳይሆን የአዲሱን የሶሪያ መንግስት ህልውና አደጋ ላይ የሚጥል ተደርጎ ማቅረብን ኢላማ ያደረገ ነው። የሽግግር መንግስቱ የስልጣኑን ሂደት ለማጠናከር የቀደሙ አማጺ ቡድኖች ወደ አንድ ለመቀናጀት የኢኮኖሚ ማገገሙን ለመምራትና ከታላላቅ ኃይሎች ጋር ያለውን ግንኙነት ለማስተካከል በመጣር ላይ ይገኛል። ሄዝቦላ አሁን ለኢራን ቀጠናዊ አስተላለፍ ማዕከላዊና ትልቁ ምሰሶ ሆኖ ይቀጥላል። በሶሪያ ውስጥ ከገጠመው ውድቀትና በሊባኖስ ውስጥ ከደረሰው ከፍተኛ ጫና በኋላ በቤቃ ሸለቆ የሚገኘው የቡድኑ ሮኬትና ሚሳኤል አቅም ለቴህራን ዋናው የቀረ ሀብት ነው። ይህንን መሰረተ ልማት ከምስራቅ አቅጣጫ ለመበጣጠስ የሚደረግ ማንኛውም ስትራቴጂካዊ ጥረት በቴህራን እይታ የቀደመውን አጋር ግዛት ወደ ነቁ የጦርነት ቀጠና ለመቀየር በቂ ምክንያት ይሆናል። አሁን የተላከው ማስጠንቀቂያ ይህንን ስሌት በግልጽ ያስቀምጣል። ማስጠንቀቂያው በቱርክ በኩል መዛወር በርካታ ስትራቴጂካዊ ጥቅሞችን አስገኝቷል። ቀደም ሲል ደግሞ የነበረውን የዲፕሎማሲ መስመር ለመጠቀምና ሂደቱን ለማጠናከር አስችሏል። የቀጥታ ኢራንና የሶሪያ ይፋዊ ግጭትና ፍጥጫን ማስቀርቷል። በሰሜን ሶሪያ ከፍተኛ ተጽዕኖ ያላቸው ሶስተኛ ወገን ያሳተፈ ሲሆን መልእክቱ ከኢራን ማስፈራሪያ ወረቀትነት ባሻገር የቀጠናዊ ኃይል ዲፕሎማሲያዊ ክብደትን እንዲኖረው ያደርጋል። ይህ ክስተት ከአሳድ ውድቀት በኋላ ባለው አጠቃላይ የመልሶ ማደራጀት ሂደት ውስጥም የሚገኝ ነው ተብሎ ይታሰባል። ኢራን ደግሞ ዋና አጋሯን የሎጂስቲክስ መተላለፊያ አጥታለች። ፕሬዝዳንት አልሻራ ስር ያለችው ሶሪያ ደግሞ ከእስራኤል ጋር የሚደረጉ ግንኙነቶች ጀምሮ የአገሪቱ ሉዓላዊነት ለማስከበር አዲስ መንገድን በመቀየስ ላይ እንደምትገኝ ተግባሩ ያረጋግጣል። ሊባኖስ በኩሏ ከሄዝቦላ የጦር መሳሪያዎችና የመንግስት ወታደራዊ የበላይነት ጥያቄ ጋር እየታገለች ነው። የባህረ ሰላጤው ሀገራት ደግሞ ያልተቆጣጠሩትን የጦርነት እሳት ሳይቀሰቅሱ የኢራንን ተጽዕኖ ለማዳከም የራሳቸውን ስሌት ይሰራሉ። በዚህ አጠቃላይ ምህዳር ውስጥም የተላከው የኢራን ማስጠንቀቂያ እንደ ወሰን ጠባቂ ሆኖ ያገለግላል። ሶሪያ በሄዝቦላ ላይ ልታረግ የምትችለውን የተቀበለ ባህሪ ወሰን ያስቀምጣል። ያን መስመር ማለፍ ደግሞ ፕሬዝዳንታዊ ቤተ መንግስቱን ጨምሮ ከፍተኛ ዋጋ የሚያስከፍሉ ኢላማዎችን ያጋልጣል። የሶሪያ አመራር ግላዊ አደጋም ድንገተኛ ሳይሆን ማስፈራሪያው ታማኝነት እንዲኖረው የሚያደርግ ዋና መሳሪያ ነው። ከፊት ያሉት ሳምንታት ይህ መልእክት ጸንቶ መቆየቱን የሚፈትኑ ይሆናል። የሶሪያ ባለስልጣናት በውስጣዊ ቅድሚያ የሚሰጣቸው ጉዳዮችና ዲፕሎማሲያዊ አካሄዶች ላይ ትኩረት ማድረጋቸውን ይቀጥላሉ።
የኢራን ምንጮች ማስጠንቀቂያ ቀደም ሲል የነበረውን የጥቅምና ኪሳራ ስሌት እንደቀየረው አድርገው ያቀርቡታል። ሌሎች ቀጠናዊ ኃይሎችም በሊባኖስና በሶሪያ መካከል ባለው የጠበቀ ትስስር ምክንያትም አቋማቸው እንደገና ለማስተካከል የሚያስችልበት ሂደት ላይ እንደሆኑ ይመለከታል፣ በስፋትም ይገለጻል።